የምታሻግራችሁን ሴት እየተጠባበቃችሁ ያላችሁ ወንዶች እፈሩ። እናንተ ወንድ ልጅ አይደላችሁ ወይም ወንዶች አይደላችሁ። አንድ ወጣት ልጅ አንዲትን ሴት ታገቢኛለሽ ወይ ብሎ ጠይቆ ማነጋገሪያ ሆኖ ቆይቶ ነበረ። ከዚህ ቀደም የዚህ ሰው ባለቤት ነኝ፣ በትዳር አብሮ ይኖር ነበር ያለች ሴትም እንደዚሁ እውነታው እኔ ጋር አለ ብላ መታለች። የሰው ጉዳይ ውስጥ ለመግባት የሰውየውን ፈቃድ መጠየቅ ትተናል። ግን የነገሩ ትኩረት ወደ ሌላ አቅጣጫ ዞሯል። ጉዳዩ ከልጅቷ ፊዚካል ወጥቶ ወደ ሌላ ታሪክ የተቀየረበት ቪዲዮ የተነሳው ከዚህ ጋር ነበር። እንኳን ለአዲሱ ዓመት በሰላም አደረሳችሁ እያልን ሁሌም በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ለአዲስ ዓመት አዲስ ቪአይፒ ብሎክ እንካችሁ ይለናል። ይሄ ብሎክ ከሌሎች ለየት የሚያደርገው ለአንድ ቤት አንድ ሊፍት በመኖሩ በአራቱም አቅጣጫ እይታ ያለው የቪላ ቤት ታይፕ ዲዛይን እንደዚሁም ፔንትሃውስ በዋና መኝታ ክፍልና በሳሎን በኩል ሰፊ በረንዳ፣ የሰራተኛ መኝታ ክፍል ከነመታጠቢያ ክፍሉ እንዲሁም ላውንደሪ ሩም ያላቸው ሲሆን እነዚህ ቤቶች ከተማችን ላይ አሉ ከሚባሉ አፓርትመንት ቤቶች የመጀመሪያዎቹ ቅንጡ ቤቶች ናቸው። ታዲያ እኛም አዲሱን ዓመት ምክንያት በማድረግ እነዚህን ቤቶች ለሽያጭ ያወጣን ሲሆን በ10% ቅድመ ክፍያ ከፍለው የቀረውን 30% በ3 ዓመት ከፍለው ቤቱን ይረከባሉ። ቀሪውን 60% እስከ 25 ዓመት በሚደርስ የባንክ ብድር አመቻችተን እየጠበቅኖት ነው። ከታች በተጠቀሰው ቁጥር ደውለው ለሚመጡ 20 ደንበኞች 30% የነበረውን ወደ 35% ከፍ እንዳደረግን ስንገልጽላችሁ በታላቅ ደስታ ነው። እነዚህ ቤቶች ውስን ስለሆኑ ፈጥነው ይደውሉ። ለአዲስ ዓመት የእነዚህ ቅንጡ ቤቶች ባለቤት ይሁኑ። መልካም አዲስ ዓመት። ዲኤምሲ ሪል ስቴት። ሰላም አዶት፣ እንዴት ናችሁ? እንኳን በድጋሚ ወደ አዶት ኢንፎ ቻናላችን በሰላም መጣችሁ። እንግዲህ በዚህ ቻናላችን ወቅታዊ የሆኑ ጉዳዮችን ነው የምንነጋገረው። ዛሬም እንደተለመደው ሀገራችን ላይም ዓለማችን ላይም አዳዲስ ነገሮች መፈጠራቸውን አይተውም፣ እኛም መነጋገራችን እንቀጥላለን። ዛሬ እንድናነሳ የወደድኩት ሰሞኑን አንድ ወጣት ልጅ አንዲትን ሴት ታገቢኛለሽ ወይ ብሎ ጠይቆ ማነጋገሪያ ሆኖ ቆይቶ ነበረ። ከዚህ ጋር ተያይዞ የተለያዩ ውዝግቦች እየተነሱ ይገኛሉ። ምንድናቸው እየተነሱ ያሉ ውዝግቦች የሚለውን መጀመሪያ ነገሩ ከተፈጠረ ጀምሮ ወይም ነገሩ ሀፕን ካረገ ጀምሮ የተነሱ ውዝግቦችን እንመልከትና እኔም የራሴን ሀሳብ እሰጣለሁ። ከዚህ ቀደም የዚህ ሰው ባለቤት ነኝ፣ በትዳር አብሮ ይኖር ነበር ያለች ሴትም እንደዚሁ እውነታው እኔ ጋር አለ ብላ መታለች። በአጠቃላይ ምንድን ነው ሊተላለፍ የተፈለገው ከዚህ ቪዲዮ ብላችሁ የምታስቡ ሰዎች ካላችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ግን ምንድን ነው የተፈጠረው የሚለውን በሚቀጥሉት ቪዲዮዎች እንመለከታለን። ከዛ በፊት ግን እንዲሁ ለማስረዳትና ለማስገንዘብ ያክል አሁን በምስሉ እዚህ የምታዩት እህታችንን ይሄ የምትመለከቱት ወንድማችን ታገቢኛለሽ ወይ ብሎ በአደባባይ ጠይቋል። ይህም ፎቶ ወይም ይህም ፕሮግራም ከሌሎች በተለየ መልኩ መነጋገሪያ እንዲሆን ምን እንዳደረገው ምስሉን ስትመለከቱ ትረዳላችሁ። መነጋገሪያ ነበር ሶሻል ሚዲያ ላይ። የአብዛኛው ሰው ትኩረት እንደውም የእህታችን የሰውነት ቅርጽ ትንሽ ለየት ስለሚል ብዙዎች ሲቆጡና የራሳቸውን አስተያየት ሲሰጡ ነበረ። የኋላ ግን እውነታውና የነገሩ ትኩረት ወደ ሌላ አቅጣጫ ሄዷል። ወዴት አቅጣጫ ሄደ? ምንድነው የተፈጠረው የሚለውን ቀጥለን እንመለከታለን። ብዙ ሰዎች ወይም ብዙ መልእክቶች ከዚህ ሁኔታ ጋር ተያይዞ እየወጡና እንደ ትችት እየቀረቡ ይገኛሉ። ከነዚህም መካከል እስቲ አስቀድመን ይሄኛውን ቪዲዮ እንመልከት። ምን አይነት ሴት እንደምጠላና እንደምታስጠላኝ ታውቂያለሽ? የራሷን ቫልዩ አድ ለማድረግ ለመጨመር ስትል ሌላውን ሴት የምታዋርድ፣ የምታንቋሽሽ፣ የምትሰድብ የራሷ ውበት ከፍ ብሎ እንዲሰማት ለማድረግ ሌላዋን ሴት ቦዲ ሼም የምታደርግ ሴት በጣም ነው የምጠላውና የምጸየፈው። በጣም እቺ ልጅ ፎር ዩ ፔጂ ላይ ፌስቡክ ላይ ትመጣብኛለች፣ ቲክቶክ ላይ ትመጣብኛለች። ውስጥ ገብቼ ያየሁት ኮመንት ቋቅ ሴቶች ናችሁ መጽፉት። እሷ ላይ የተጠቀማችሁትን ቃል መድገም አልፈልግም፣ ግን የአእምሮ ታማሚ ስለሆናችሁ ማለት ነው
እኔ አንዳንድ ጊዜ እንደዚህ ነገሮችን ቶለሬት ማድረግ አልችልም። በተለይ ሴት ሆነሽ ሴትን የምታጠቂ ሴት እናንተ ታማሚ ሆናችሁ ሌላው ሰው እንዲታመም በእናንተ ህመም ሌላ ሰው እንዲታመም ያደረጋችሁ ነው ያላችሁት። ታማሚ ሆናችሁ ምን ማለት መሰላችሁ? ኮንፊደንስ በራሳችሁ ስለሌላችሁ፣ የተፈላጊነት ስሜት በራሳችሁ ስለሌላችሁ፣ አምራለሁ የሚል ቆንጆ ነኝ የሚል አሳሳብ ይሄ ለራሳችሁ ያለው ግምት ዝቅ ስላለ ማለት ነው። ሌላ የምታጠቁት አካል እየፈለጋችሁ፣ ሌላ የምትነቅፉት አካል እየፈለጋችሁ፣ የምትሰድቡት አካል እየፈለጋችሁ የራሳችሁን ቫልዩ ወይም የራሳችሁን ተፈላጊነት ስሜት ከፍ ለማድረግ ታማችሁ እናንተ በበታችነት ስሜት ታማችሁ ሌሎች ጤነኛ ሰዎችን ታሳመማላችሁ በንግግራችሁ። የሰው ልጅ ተናግራችሁ ለምትናገሩት ምላሽ ማለት ነው ኢትስ ኦኬ። ያለካችሁን ሰው የራሱን ደስታ ሼር ያደረገ ሰው ኢንጌጅ ተደረግኩ ያለ ሰው ላይ ወይኔ ወንዶች እንደናንተ አልባለጉም። በእውነት ከስንት አንድ ወንድ ነው እንደዚህ አይነት ኮሜንት ላይ ሲሳደብ ያዩት። ፌስቡክ ላይ ፖስት አድርጋችሁ መነጋገሪያ ለመሆን በነገራችሁ ላይ የብልግናችሁ ልክ ክብር እንደሌላችሁ ነው እንጂ እያሳያችሁ ያላችሁት። ባይ ዘ ዌይ እዛ ጋር ያንጽፋችሁ ስለዚህ ልጅ በየቦታው ፌስቡክ ላይ ፖስት የምታደርጉ የምታላግጡ ሴቶች ማለት ነው ተቀባይነት የምታገኙ መስሏችሁ፣ ግን በጣም እራሳችሁን ያዋረዳችሁ ነው ያላችሁት። ከዛን ደግሞ ሌላ ሴት ትናገራላችሁ። ታከሙት በሽታ ነው። እናንተ ታማችሁ በበታችነት ስሜት እየተሰቃያችሁ ምንም ያለካችሁን ደግሞ ሌላ አካል ሄዳችሁ በስነ ልቦና አትግዱ። ቀደም ሲል ብርሃኑ ተብሎ ሲጠራ የነበረው ኋላ ላይ የቀድሞ ባለቤቱ መታ እንደተናገረችው ስሙን ወደ ቃል ኪዳን የቀየረው ወንድማችን እዚህ ምስሉ ላይ ለምትመለከቱት አዲሱ ባለቤቱ ኢንጌጅ ሲያደርግ ብዙዎች ሲቆጡ የነበሩት እሷ ላይ ሲሰጥ በነበረው አስተያየት ምክንያት ነበርና ከዚህ ጋር ተያይዞ የእህታችን የምትናገረው ነገር ትክክል ነው። ትክክልም የሚሆንበት ምክንያት የሰውን ቫልዩ የሰውን ዋጋ የሚያራክስ ነገር ያለ ሰውየው ፍቃድ እየገባን ማዝረክረክ ለምደናል ብዬ አስባለሁ። የሰው ጉዳይ ውስጥ ለመግባት የሰውየውን ፍቃድ መጠየቅ ትተናል። አሁን ይህችን እህታችንን ለመናገር ነገሩ አሁን ቀጥሎ የሚነሳው ወይም እየመጣ ያለው ነገር ባይኖር እንኳን ያ ወንድማችን ፈቅዶና ወዶ ያደረገው ነገር እስከሆነ ድረስ የሰው ጉዳይ ላይ እየገቡ መፈትፈት ተገቢ አይደለም ብዬ አስባለሁ። ቅድም እንዳለችው በተለይ ደግሞ ሴቶች ይህን ማድረግ ተገቢ አይደለም ብዬ አስባለሁ። ከእሱ ሀሳብ ጋር እስማማለሁ። ግን የነገሩ ትኩረት ወደ ሌላ አቅጣጫ ዞሯል። እነዚህ ጉዳዮች ግን መጀመሪያ ሲነሱ የነበሩ ስለነበሩ ላሰማችሁ ብዬ ነው። የነዚህ ካፕል ቪዲዮ ስር ገብተሽ አይ በዚህ አይነት እኔማ ተስፋ አለኝ ብለሽ ኮሜንት ያደረግሽው ልጅ አሁን እንቅጩን ልንገርሽ፣ አንቺ ተስፋ የለሽም። በዛ ኮሜንት ብቻ በዛ አስተሳሰብሽ ብቻ ተስፋ እንደሌለሽ ልንገርሽ። ምክንያቱም ፍቅር ፊዚካል ነገር እንዳልሆነ 100% በእርግጠኝነት ፍቅር ውስጥ ያሉ ሰዎች፣ ፍቅር ይዟቸው የሚያውቁ ሰዎች ሊያስረዷችሁ ይችላል። እሷ ወጥራ ብትሰራ ይሄ ፊዚካሏ 6 ወር ቢፈጅባት ነው ተመልሳ ቀጭን ለመሆን ማለት ነው። እሱ የካልኩሌሽን ጉዳይ ነው። ሰራች፣ ኢነርጂ ይወጣል፣ ፋት በርን ይደረጋል፣ አለቀ። ውበቷ ሊወጣ ይችላል ፊዚካሊም ካሰባችሁ ማለት ነው። ነገር ግን በውስጥ በኤክሰርሳይዝ በጠበል የማይወጣ የጸባይ ችግር የአስተሳሰብ ችግር ያለባችሁ ሰዎች ግን እናንተ ተስፋ የላችሁም። ምክንያቱም ምንም ነገር ካስተሳሰባችሁ መቀጨጭ ሊያላቅቃችሁ ስለማይችል ማለት ነው። እንደዚህ አይነት ኮመንት ገብታችሁ የጻፋችሁ ሰዎች አሁኑኑ መርዶ ልንገራችሁ፣ ተስፋ የሌላችሁ እናንተ ናችሁ። እንደዚህ አይነት ቪዲዮ ለሚሰሩና በተለይ ሰውነቷን ትኩረት አድርጎ የሚያጥላሉ ሀሳቦችን ለሚሰጡ የትክክለኛ መልስ ይመስለኛል። ቀደም ብዬ እኔም ተናግሬያለሁ። የኋላ ታሪኩ ትክክል ቢሆንም ባይሆንም ልጅቷን በማንነቷ በፊዚካሏ አታክ ማድረግ ተገቢ አይደለም ብዬ አስባለሁ። ከሷም ቀጥሎ ከሰማችሁት ቪዲዮ ጋርም በዚህ ጉዳይ እስማማለሁ። ጉዳዩ ከልጅቷ ፊዚካል ወጥቶ ወደ ሌላ ታሪክ የተቀየረበት ቪዲዮ የተነሳው ከዚህ ጋር ነበረ። ፍቅር ወይ ትዳር አይደለም፣ ብር ያላት ሴት መሆኗን ነው። ብር ያለ ምንም ትሁን
ነው በቃ እሱ ምንም ቢሆን እኔ ጋም የመጣው እኔ ግልጹ ነው የምነግራችሁ። እኔ የምሰራው ጥፍር ስራ ነው። ልብስ ቤት አለኝ፣ ጥፍር ቤት አለኝ። G+2 ቤት ተከራይቼ ነው የምኖረው። ግልጽ ነው የምናገረው። አከራይቼ ነው የምኖረው፣ ተከራይቼ ማለት ነው። እና ሲያየኝ ሀብታም መስየው ነበረ። ሲያየኝ ግን ብር የሌለኝ ሴት ስለሆንኩኝ ቀስ እያለ ባህሪ ለውጦች አመጡ። በአመት ባልሞላ ውስጥ ነው ብጥብጥ ነገር የመጣው። ከዛ ብዙ ታምራቶች መስማት ጀመርኩኝ። ከተለያየ ሴቶች ከኔ ጋር መደወል ጀመረ። ከተለያየ ሴቶች ጋር እንደዚህ የፍቅር ግንኙነት 2 ሴቶች ደውለው ይቅርታ ያሉኝ ሴቶች አሉ። እችኛዋንም ሴት አደራሽ ምናምን ብዬ ሰው ነግሮኝ በኢንቦክስ ከጻፍኩላት በኋላ ያገሩ ልጅ ነበረች። ምንም ችግር የለም በዚህኛ ከተስማማን አብረን እንኖራለን አለች። ከኔ ጋር ከኔ እንደተለየ በአንድ ወር ውስጥ ነው እቺ ልጅ እንትን ሲል የነበረው። እንግዲህ እንደሰማችሁት እኔ ጋር ገንዘብ ስለሌለ ነው ወደ እሷ ጋር የሄደው እያለች የምትገኘው የቀድሞ ባለቤት ነኝ ብላ አሁን ብርሃን ቲዩብ ላይ የመጣችው ታችን ናት። በመሰረቱ ነገሩ ሆኖም ከሆነ ወንድ ልጅ በዚህ ልክ የገንዘብ ሴሰኛ መሆን የለበትም። የገንዘብ ሱሰኛም ሴሰኛ መሆን የለበትም ብዬ አስባለሁ። ገንዘብ አሳዳጅ መሆን የለበትም ብዬ አስባለሁ። ወንድ ልጅ በየትኛውም አይነት መንገድ ብትወስዱት ትዳር ውስጥም ከሆነ ፕሮቫይደር ነው እንጂ መሆን ያለበት በዚህ ልክ ገንዘብ ያላትን ሴት እያማረጠ የሚዞር ከሆነ ተገቢ አይደለም። ግን እሱን ጀጅ ለማድረግ ብርሃን ቲዩብ ላይ ከቀድሞ ባለቤቱ ጋር የተደረገውን ሙሉ ኢንተርቪው ለመስማት ሞክሬያለሁኝ። እጅግ በጣም እርግጠኝነት በተሞላበት መልኩ ልናገር የሚችለው ነገር ቢኖር በመካከላቸው ግንኙነትም ሲጀምሩ ትዳርም ሲመሰረት ፍቅር የሌለበት ወይም በፍቅር የተመሰረተ ስላልነበረ እንደገና ደግሞ እሷ የቀድሞ ባለቤቱ ትፈልግ የነበረው አገልጋይ ማግባትና አገልጋይ ማግባት ብቻም ሳይሆን መንፈሳዊ ሕይወቷን ማስተካከል ትፈልግ ስለነበረ ያንን ለማድረግ ከዛ ዓላማ አንጻር ብትነሳ ያንን ዓላማ ተከትላ ባለመሄዷ ምክንያት አንደኛ የገጠመችው ሰው እሷ በተናገረችው መሰረት የገጠመችው ሰው ትክክለኛ አይደለም ብዬ አስባለሁ። ከዛ ውጪ ግን ዲቴል ሀሳቡን ወይም ደግሞ በመካከላቸው ምን እንደነበረ እናንተ ሙሉ ኢንተርቪውን አይታችሁ መፍረድ ትችላላችሁ። ግን ሴቶች መጠንቀቅ ያለባችሁ ነገር ቢኖር የሆነ ሰው ወደ ህይወታችሁ ስታስገቡ ወይም ደግሞ ትዳር የሚያክል ትልቅ ተቋም ውስጥ ልትገቡ ስታስቡ ሁልጊዜ የራሳችሁን ስሜት ብቻ አታዳምጡ ብዬ አስባለሁ። የራሳችሁን ስሜት ብቻ አትከተሉ። አሁን ከሷ የተረዳሁት ነገር ቢኖር ወይም እሷ ስትናገር የተገነዘብኩት ነገር ቢኖር የሱ ስሜት፣ የሱ ዓላማ፣ የሱ እቅድ ትዳር ይሁን ፍቅር ይሁን ምንም ልታረጋግጥ ፈቃደኛ አልነበረችም። እሱ በሚመራት ሰርክል ብቻ ነበረ ስትሄድ የነበረውና ከዚህ አንጻር ጥንቃቄ ያስፈልጋል ብዬ አስባለሁ። አዎ የወደድናቸው እንድናገባ የፈለግናቸው ሰዎች የኛ ስሜት እርግጠኝነት በውስጣችን እስካለ ድረስ ብቻ ያንን ስሜት ተከትለን መሄድ አለብን ብዬ አላስብም። ስሜታችን ከስሜታቸው ጋር ተግባብቷል ወይ? የህይወት ዓላማችን ከህይወት ዓላማቸው ጋር ይገናኛል ወይ? እንደገና ደግሞ ምንድነው በዚህ ልክ በአጭር ጊዜ ውስጥ ነገሮች ተቀይረው ወደ ትዳር እንዲለወጡና እንደዚህ ያለ አይነት ህይወት ሊመሰረት እንደተናገረችው ከሆነ ገና መጀመሪያ ቀን እንደተገናኙ ወሲባዊ ግንኙነት እንደፈጸሙ ተናግራለች። እንግዲህ በመንፈሳዊ አጥር እንዲያጥራት ከምትፈልገው ሰው ጋር ማለት ነው። ጀጅ እያረኩ እየፈረድኩ ወይም ደግሞ ትክክለኛ ያልሆነ አካሄድ ሄደዋል ለማለትም አይደለም። ግን አንድን ሰው እኛ ይሄ መልእክት ለሴቶች ነው። እኛ በመራንበት መንገድ ነው የሚሄደው። ወንድ ልጅ እኛ በወሰድነው መንገድ ነው የሚሄደው። የሚፈልገውን ነገር እስከ መጨረሻው እስከ ጥግ ትዳር ተመስርቶም የሚፈልገውን ነገር ለማድረግ ነፃነት ስትሰጠው እንደነበረ ተናግራለች። እና በአጠቃላይ እኔ ድጋሚ ላሰማችሁ አይደለም የቀድሞ ባለቤቱን ሀሳብ እናንተ ሄዳችሁ መመልከት ትችላላችሁ። ብርሃን ቲዩብ ላይ ሙሉን ኢንተርቪው ታገኛላችሁ። እኔ ግን እነዚህን ሀሳቦች ለማንሳትም የሞከርኩት ነገሩ ምን ያህል ምንድን ነው የተፈጠረው፣ ስለምንድን ነው እያወራ ያለኸው ለሚለው
መልስ እንዲሆናችሁ ነው እንጂ የኔ መልእክት በተለይ ደግሞ ለሴቶች ተጠንቀቁ የሚል ነው። ተጠንቀቁ፣ እጅግ በጣም ተጠንቀቁ የሚል ነው። በተለይ ደግሞ እንደዚህ አይነት ወንዶች እየበዙ ያሉበት ጊዜ ስለሆነ ማለት ነው። በየአቅጣጫው ስራ የማይሰሩ እንደ ወንድ ልጅ ማይጥሩ፣ ማይግሩ፣ ማይተጉ፣ ለመለወጥ ማያስቡ ከውጭ ሀገር ዲያስፖራ የሚጠብቁ ዲያስፖራ መጠበቅ ብቻ ሳይሆን ዲያስፖራ መጣ የሚያሻግራቸው። ቅድም ኢንተርቪውን ማየት የምትችሉ ከሆነ ምን ብላለች የቀድሞ ባለቤቱ? እኔ ወደ አዲስ አበባ አሻገርኩት እሷ ወደ አውሮፓ ታሻግረዋለች ብላ ስትናገር ነበረና የምታሻግራችሁን ሴት እየተጠባበቃችሁ ያላችሁ ወንዶች እፈሩ። እናንተ ወንድ ልጅ አይደላችሁ ወይም ወንዶች አይደላችሁ። አሻግራችሁ ወይም ደግሞ ባላችሁ ነገር ተመስርታችሁ ወንዶችን ልትይዟቸውና ልታገቧቸው የምታስቡ ሰዎች ካላችሁ ወይም ሴቶች ካላችሁ እናንተ ህይወታችሁ ላይ ነው እየፈረዳችሁ ያላችሁት። የትኛውም ግንኙነት የትኛውም ጾታዊ ግንኙነት መመስረት ያለበት በፍቅር ነው። ሪሌሽንሺፕ መመስረት ያለበት በፍቅር ነው። ፍቅር ነው ዋናው ሴንተር ፖይንት መሆን ያለበት። ትዳርም ለመመስረት ካሰባችሁ በፍቅር ነው መሆን ያለበት። እናንተ ውጭ ሀገር ስላላችሁ ከሀገር ውጭ ስላላችሁ ከነሱ የተሻለ ህይወት ስለምትመሩ እነሱ የሚጓጉትን አይነት ህይወት እንኖራለን ብላችሁ ስለምታስቡ ብቻ የተወደዳችሁ፣ የተፈቀራችሁ፣ የተፈለጋችሁ እንዳይመስላችሁ። ዲቴል ማውራት ብንጀምር ብዙ ደስ ማይሉ ለሚዲያ ማይመጥኑ ነገሮችን ማውራት እንችላለን። እናንተ እርስ በርሳችሁ ተወያዩበት። ግን የትኛውም ወንድም ከሴት ጋር ግንኙነት ሊመሰረት የፍቅር ግንኙነትም ሊሆን ይችላል ትዳርም ሊመሰረት ሲያስብ ሴንተሩ ፎከሱ መሆን ያለበት ፍቅር ነው። ከዛ በኋላ ነው ሌሎች ነገሮች መንፈሳዊ ህይወቱ፣ ፋይናንሻል ስታተሱ ምናምን መምጣት ያለበት። ከዛ ውጭ ግን እነዚህን ነገሮች ባልተከተለ መንገድ ገንዘብ ለማግኘት ብቻ ህይወትን ለማሻሻል ብቻ እሷ እንዳለችው አዲስ አበባ ለመሻገር፣ አውሮፓ ለመሻገር፣ አሜሪካ ለመሻገር እያሰቡ ወንዶች ወደ እናንተ የሚቀርቡ ከሆነ ነገ ኪሳራ ውስጥ ነው የምትወድቁት። በተለይ ደግሞ በውጭ ሀገር ገንዘብ ማግኘት እንዴት አስቸጋሪ እንደሆነ በውጭ ሀገር ያላችሁ ኢትዮጵያውያን ታውቃላችሁ። እጅግ በጣም ለፍታችሁ የማትወዱትን ስራ ሰርታችሁ ቀን ሌሊት ሰርታችሁ የምታመጡትን ገንዘብ ቁጭ ብሎ እንደሚከራይ ሚዜ ልብስ እየተከራየና እየገዛ በየሆቴሉና በየተለያየ መዝናኛ ቦታ ኪሱ ባዶ ሆኖ ከሚዞር ወንድ ገንዘባችሁን ተበልታችሁ ትቀራላችሁ ማለት ነው። የለፋችሁትን ሰጥታችሁ ትቀራላችሁ። ከዛ ልባችሁ ይሰበራል። የሰው ሀገር በተሰበረ ልብ ሆኖ ደግሞ መስራት፣ ተስፋ በቆረጠ ስሜት ውስጥ ሆኖ መስራት እጅግ በጣም አስቸጋሪ ነው ብዬ አስባለሁ። እኔ በእነዚህ ሰዎች ጉዳይ እየፈረድኩ አይደለም፣ ግን እንደዚህ አይነት ተመሳሳይ ብዙ ጉዳዮች ከዚህ በፊት ገጥመውኝ ያውቃል። አማክረውኝ የሚያውቁ ሰዎች አሉ። ስለዚህ የወንዶችም አሁን ያለው ስራ ላይ የሌሉ ወንዶች ኢትዮጵያ ውስጥ ሆነው ስራ እየሰሩ ያልሆኑ ወንዶች ታርጌት ይሄ ነው ብዬ ስለማስብ ሴቶችን ማጥመድ፣ በተለይ ደግሞ ውጭ ሀገር ያሉ ሴቶችን ማጥመድ። ሴቶቹ የሚመስላቸው እናንተ የሚመስላችሁ የተፈለጋችሁ የተፈቀራችሁና የተወደዳችሁ ነው። አንዳንድ ሴቶች በተለይ የሚነግሩኝና የሚያጫውቱኝ ስላሉ እንደዚህ አይነት ግንኙነት ሲመሰረት ወይም እንደዚህ አይነት ግንኙነት ሲመጣ የእናንተ ፎከስ መሆን ያለበት ፍቅር ነው። ብዙ ወንዶች አሉ እወድሻለሁ፣ አፈቅርሻለሁ፣ ላገባሽ ነው የምፈልገው ብለው ይሏቸዋል። አረብ ሀገር የሚኖሩ፣ አውሮፓ የሚኖሩ፣ አሜሪካ የሚኖሩ ሴቶችን አንድ ቀን እንኳን በአካል ሳይገናኙ አንድ ቀን እንኳን በአካል ሳይተዋወቁ ገንዘብ መላክ አይደለም ንብረት ወደ መመስረት ንብረት በጋራ ወደ ማስተዳደር የምትመጡበት ሁኔታ አለ። አንድ ጊዜ ቆም ብላችሁ ከፍቅር ውጭ አስቡት፣ ከመውደድ ውጭ አስቡት፣ ከናንተ ስሜት ውጭ አስቡት፣ ከናንተ ፍላጎት አሁን እናንተን ከተቆጣጠራችሁ ስሜት ውጭ ሆናችሁ አስቡት። ያ ሰው ማን ነው? የእውነትስ ወዶኛል ወይ? እኔ ኢትዮጵያ ብሆን ይወደኛል ወይ? በችግር ውስጥ ብሆን ይወደኛል ወይ? እኔ ባያልፍልኝ ወይም ደግሞ የተሻግሬ ባይሆን ይወደኛል ወይ? ይፈልገኛል ወይ የሚለውን በደንብ ፎከስ አድርጉ። ከዚህ ታሪክ ከዚህ ሁኔታ መማር ያለባችሁ፣ መገንዘብ ያለባችሁ፣ መትረፍ ያለባችሁ ብዙ ሴቶች ስላላችሁ ነው።
ይህንን መናገር የፈለኩት። በደንብ ፎከስ ማድረግ የፈለኩት ታሪኩ ላይ ሳይሆን ብዙ እንደዚህ አይነት ጉዶች ስላሉ ከእንደዚህ አይነት ሁኔታ ወይም ከእንደዚህ አይነት ጊዜዎች፣ ከእንደዚህ አይነት ስብራቶች፣ ከእንደዚህ አይነት ወደፊት ከሚመጡ ተስፋ መቁረጦች ራሳችሁ እንድታድኑ ለሴቶች የጥንቃቄ መልእክት እንዲሆንልኝ ነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።